በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ወመንጽሔ ለኩልነ። በአብ ልብነት ታስባችሁ በወልድ ቃልነት ተጠርታችሁ መንፈስ ቅዱስ ትንፋስነት ሕይወትን አግኝታችሁ ለዚህ ሰዓት የደረሳችሁ በአብ የምትመሰሉ አባቶች፣ በወልድ የምትመሰሉ ልጆች፣ በመንፈስ ቅዱስ የምትመሰሉ በማዕፀን ያላችሁ የእግዚአብሔር ልጆች፣ የሥላሴ ፍጥረቶች፣ የወላዲተ አምላክ የአስራት ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት የቃል ኪዳን ልጆች፣ በእውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስና በጨረቃይቱ ድንግል ማርያም ስር የተቀመጣችሁ ትላልቆቹም ትናንሾቹም ከዋክብቶች ሁላችሁ እንዲሁም በምድር አሸዋ የምትመሰሉት በሙሉ እግዚአብሔር ፍጹም ሰላምታ ሰላም ብላችኋለሁ። እግዚአብሔር አብ ልባችንን ከፍቶ እግዚአብሔር ወልድ ቃሉን በልቦናችን ጽላት ላይ ጽፎ እግዚአብሔር መንፈስ ቅዱስ ደግሞ በእኛ ላይ አድሮ እውነቱን እንዲገልጽልን እውነቱን እንዲያስተምረን ቅዱስ ፈቃዱ ይሆንልን። ወላዲተ አምላክ በምልጃዋ ጻድቃን ሰማዕታት ቅዱሳን መላእክት በቃል ኪዳናቸው አይለዩን ለዘላለሙ አሜን። እንግዲህ ያው ርዕሴ ምንድን ነው? አጋንንትን ለሚያፈቅረው ወዳጅ ላደረገው ለፓስተር ቢኒያም ነው መልስ የምሰጠው። አጋንንትን እንደዚህ ያፈቀርካቸው ስለምንድን ነው? ሰዎች ከአጋንንትን እንዳይላቀቁ እንደዚህ ያሳበደህ ምንድን ነው ብዬ የምጠይቀው ለፓስተር ቢኒያም ነው። እና ፓስተር ቢኒያም ያው እንደምታዩት እንግዲህ ፓስተር ገና ከፓስተርነት መጥቶ ወደ ኦርቶዶክስ ገባ፣ ተጠመቅኩ አለ። ከዛ በኋላ ቀጥታ ወደ ወንጌል ነው የገባው፣ ወደ ወንጌል ሰባኪነት ነው የገባው። እና እነዚህ በቤተ ክርስቲያን ውስጥ ሰዎችን ከተለያየ ደዌ ከበሽታ በአጋንንት ከሚመጡ በሽታዎች በአጋንንት ከሚመጡ የመናፍስት እስራቶች በሽታ ብቻ ሳይሆን በመናፍስት በመታሰር ሰዎች እድላቸው፣ ትዳራቸው፣ ኑሯቸው የሚቃወስባቸውን ነፃ የሚያወጡ ሰዎችን መዋጋት ነው የጀመረው። በማን ገፊነት በማን መሪነት ካላችሁ በማህበረ ቅዱሳን መሪነት ማለት ነው። በነ ዘማርያም በነ ቀሲስ ዲበኩሉ የሚባሉ አለን የሚሉ አወቅና በሚሉ ሰዎች ገፊነት ማለት ነው። ግን ሲመዘኑ ዋና የጸጋ ያላቸው አባቶች፣ አገልጋዮች አሳዳጅ ሆኖ ነው ያገኘዋቸው። ስለዚህ አሁን ፓስተር ቢኒያም ከተናገርከው ነው መጀምረው። ትላንትም ብይጄበታለሁ፣ ግን ዛሬም መሄድ እፈልጋለሁ በዚህ ጉዳይ። ምንድን ነው ያልከው? አንዱ የቅዱስ ጳውሎስ ዘመኑን ሙሉ አጋንንት የለበትም። ቅዱስ ጳውሎስ አጋንንት አለበት ማለት ይህ ኦርቶዶክሳዊ ትምህርት ነው። ይህ መጽሐፍ ቅዱሳዊ ትምህርት ነው። ይሄ ልምምድ፣ ሐሰተኛ ልምምድ፣ ትክክል ያልሆነ ከቤተ ክርስቲያን አስተምሮ ልምምድ የወጣ ነው። መጥፎ ልምምድ ነው የምትላት ነገር አለች ደግሞ። እና እንግዲህ እኛ ልምምድ የምናውቀው እግዚአብሔርን መምሰል ራስህን አስለምድ የሚለውን ቃል እናውቃለን። እግዚአብሔርን መምሰል፣ እግዚአብሔር ማን ነው ካልክ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን መምሰል ራሳችን እንድናስለምድ ተነግሮናል። እና ኢየሱስ ክርስቶስ ደግሞ ምንድን ነው ያደረገው? አጋንንትን እያወጣ ድውያንን እየፈወሰ ነው በሕይወት ዘመኑ የኖረው። ይሄ ታምራቱን ደግሞ ማርቆስ እነዚህን ታምራቶችን በመጻፍ ይታወቃል። እና ይሄንን አሰራር
ሰዎች ከአጋንንት እስራት ወጥተው በሰላም በጤና የተመሰቃቀለ ህይወታቸው ተስተካክለው እንዲኖሩ ማድረግ በመጀመር ነው ወንጌልን የጀመረው ጌታ። እነዚህን ነገሮች ባይሰራ የኢየሱስ ክርስቶስ አምላክነቱ ራሱ ጌትነቱም ራሱ አይታወቅም ነበር። ዋና ጌትነቱ የተረጋገጠው የርኩሳን መናፍስት የማይታዩ እርኩሳን መናፍስትን ይዞ በኃይሉ ይዞ ሰዎችን ነፃ በማድረጉ በማዳኑ ነው። በአጋንንት ተይዘው በሽተኛ የሆኑ አሉ። ያንን አጋንንት ሲያወጣላቸው ነው ደነኛ የሆኑት። ያንንም በማድረጉ ነው ሰዎች የተከተሉት። አንተ አሁን የምትቃወመው ያለው ይሄንን ስራ ነው። ስለዚህ አንተ እየተቃወምክ ያለው የኢየሱስ ክርስቶስን ስራ ነው እየተቃወምክ ያለው። ገብቶሃል? ስለዚህ አሁን ምንድን ነው ያልከው? ልክ ራስህን አዋቂ አድርገህ አጋንንት መምህር ማን ነው ጳውሎስ አጋንንት አለበት ተብሏልና አጋንንት አለበት ያሉ ሰውዬ መምህር ግርማ ሐሰተኛ ናቸው፣ እኔ ደግሞ ትክክለኛ ሰው ነኝ ብለክ በቃ ማሽቃበጥ ነው ያዝከው። በቃ ካንተ በላይ ኦርቶዶክስ የሌለ ይመስል። ከዛ ያው ጋሻ ጃግሬዎች ማህበረ ቅዱሳንና አሉ እነ ዲበክ ሁሉ እነ ዘማርያም አሉለ ሌሎችም አሉ ከአንተ ጋር የሚያሽቃብጡ እነ ማን ነው ኬኩን በለው ሰሙ በለው ማንም ሌሎችም አሉ። ገብረ ስላሴ የሚባልም አለ። ስለ ስላሴ ስራ ሳያቅ ገብረ ስላሴ የተባለ ማለት ነው። ቀኑን ሙሉ የመምህር ግርማን ፎቶ ለጥፎ በእግዚአብሔር ስራ የተሰራውን የእግዚአብሔር ታምር የሚቃወም ማለት ነው። ግን ቄስ ነኝ ዲያቆን ነኝ ከኔ በላይ አዋቂ የለም የቤተ ክርስቲያኗ ትምህርት ነው ብሎ ሊያስተምረን ይፈልጋል። ስለዚህ አንተ ምንም እንደማታቅ እንነግርሃለን። ቅዱስ ጳውሎስ ዘመኑን በሙሉ በአጋንንት ተይዞ ነበር ወይ ብለህ እንደውም ያሬድን ጠይቀኸው አይ ተይዞ አያውቅም፣ ይሄ ውሸት ነው፣ ውሸት ትምህርት ነው ያልኩ እና አጋንንት በቅዱስ ጳውሎስ በአጋንንት ስለተያዘ ለአንተ ቅዱስ ጳውሎስ ሐሰተኛ ወይ ደግሞ ጸጋ ቢስ አድርገን የቆጠርከው ሰው ቅዱስ ጳውሎስ ላይ በሽታ የሚሆን የሚወጋው አጋንንት ስለተሰጠው በቃ ያ የሚወጋው አጋንንት አለበት ተብሎ ተነገረ ማለት ለአንተ ቅዱስ ጳውሎስን እንደ ኃጢአተኛ መቁጠር ኃጢአተኛ ነው ተብሎ የሚታሰብ የሚመስል ግን ባይብሉ ጽፎታል። ባይብሉን ነው እየካድክ ያለው። ቅዱስ ጳውሎስ አጋንንት ስላለበት የሚወጋው አጋንንት ስላለበት ጸጋ ቢስ ነው ይለዋል እንዴ ባይብሉ? ምርጥ ዕቃዬ እኮ ነው ያለው እኮ ምርጥ ዕቃ ለአሕዛብ የአሕዛብ መዶሻ አሕዛብን የሚመልስለት ምርጥ ዕቃዬ ነው የተባለው። ግን የሚወጋው አጋንንት ግን ሰጥቶታል። ይሄንን እንዲያስለቅቅልኝ ብዙ ጊዜ ለመንኩ ብሏል ጳውሎስ። ግን እንዲህ ነው ያለው ጌታችን፣ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 8 ላይ 7 ላይ ከዛ ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንኩ፣ እርሱም ጸጋዬ ይበቃሃል፣ ኃይል በድካሜ ይፈጸማልና አለኝ። ስለዚህ አሁን አጋንንት ስላለብህ ነው ያለው ጌታ። አጋንንት የሚወጋ ስጋ አጋንንት ስላለብህ ምንም አትሆንም። ጸጋዬ በድካምን እንዲገለጽ ነው የሚያደርገው። እንደውም እንድትበረታ ነው የሚያደርግህ ያለው እና አንተ ግን ምንድን ያልከው አጋንንት እንግዲህ እንዲለቀው ጸልዋል ጳውሎስ። ጌታ ግን እንዲለቅህ አልፈልግም ነው ያለው።
ስለዚህ ዘመኑን በሙሉ አዎ አለበት። በቃ የሚወጎስመው አጋንንት አለበት። ግን የክርስቶስ ጸጋ መንፈስ ቅዱስ አልተለየውም። ስለዚህ አሁን ይህንን አጋንንት አለበት ጳውሎስ ብለዋል መምህር ግርማ። ስለዚህ የመምህር ግርማ አስተምሮና ልምምድ ከኦርቶዶክስ አስተምሮ ውጪ ነው ብለህ አንተ ራስን ሰቅለ ጸጋ ያላቸው አባቶችን ልታሳድድ ትሞክራለህ። ስለዚህ አንተ አታውቅም። ጌታ ራሱ ነው አጋንንት እንዲኖርብህ ፈቃዴ ነው ያለው። ስለዚህ የጌታን ቃል አታውቅም። ስለዚህ ተማር መጀመሪያ። አንተ ፓስተርና አሁንም በትክክል የቤተ ክርስቲያኑን አስተምሮ አልተማርክም። ስለዚህ አንተ ሚዲያ ላይ ወጥተህ የኦርቶዶክስን አስተምሮ ወክለ ምንም ልታስተምር አትችልም። እንደገና አንተን ከፊት ማይክ አድርገው እነ ዲበኩሉም ይሁኑ ሌሎች ሊቃውንትም ቢሆኑ እነዚህን ጸጋ ያላቸው አገልጋዩ አባቶቻችንን በመናፍቃዊ ትችት መጽሐፍ ቅዱስን አጣመው ሐሰተኛ ለማስባል የሚሄዱበትን መንገድ እኛም ደግሞ በመጽሐፍ ቅዱስ ማስረጃ ትክክል እንዳልሆኑ እናጋለጣቸዋለን። ስለዚህ ቅዱስ ጳውሎስ ዘመኑን በሙሉ አጋንንት እንዲኖርበት ፈቅዷል ጌታ። ምን ትሆን እንግዲህ 3 ጊዜ ጸልየዋል። ግን ጸጋዬ በድካም እንዲገለጽ ስለሆነ ይሁን ብሎ በቃ ከልክሎታል። ስለዚህ አጋንንት ስላለበት ጳውሎስ ግን ኃጢአተኛ አይደለም፣ ጸጋ ቢስ አይደለም፣ መንፈስ ቅዱስ የተለየው አይደለም። አጋንንት እንዲፈትኑ የእግዚአብሔር ፈቃድ ነው። ወደዚህ ዓለም የመጣው እኮ መጀመሪያ የሰው ልጅ እኮ ወደዚህ ዓለም የተጣለው እኮ በአጋንንት እንዲፈተን ነው። ምንድነው አለ እኮ ሌላ ቦታም የተጠቀሰ አለ እኮ በኋላ አወጣላችኋለሁ። እና ስለዚህ በዚህ በጳውሎስ ጉዳይ ላይ እዚህ ጋር ጥቅሱን አገኘሁት፣ ላምጣላችሁ። አጋንንት ዲያብሎስ እና አጋንንት ያው ናቸው። እነሱ እንዲፈትኑን የእግዚአብሔር ዓላማ እንደሆነ ገና ለአዳም ነው የነገረው አለ። ለመጀመሪያው አዳም የሰው ልጅ ፍጥረት ነው ያለው። እንደዚህ ነው ያለው፣ እግዚአብሔር አምላክም እባብን አለው፣ ይህን ስላደረግህ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ አለው ይላል ዘፍጥረት 3:14። አፈርንም በሕይወት ዘመን ሁሉ ትበላለህ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ነው ያለው። አየው፣ ገና ለአዳም ነው ከዲያብሎስ ጋር ጠላትነትን እንዲኖረ ነው ያደረገው እግዚአብሔር። ገብቶሃል? ስለዚህ በዘመን በዘርህና በዘሯ በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ነው ያለው። ልድገመው፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ። ራሱን የሚቀጠቅጠው በቤተ ክርስቲያናችን ትምህርት ጌታችን ነው የሚባለው። አንተ ደግሞ ሰኮናውን ትቀጠቅጣለህ የተባለው ሰኮና ማለት እኛ ነን። እኛን ሲፈትን ይኖራል ዲያብሎስ፣ ተፈቅዶለታል። ስለዚህ የዲያብሎስ በበሽታም ሆኖ ይሁን በማንኛውም ነገር እንዲፈትነን የእግዚአብሔር ፈቃድ ነው። ስለዚህ አጋንንት ያለበት ሰው እንደ ኃጢአተኛ ቆጥረክ ጳውሎስ አጋንንት አለበት አሉ ጋሽ እንትና ጋሽ መምህር ግርማ ወይ ደግሞ መምህር ግርማ ትላለህ። ከፈለክ ደግሞ ግርማ ትላለህ። ቅስናቸውንም ክደ ትለፈልፋለህ። ግን የኔ ፈቃድ ነው ያለው፣ የኔ ፈቃድ ነው።
ያለው ጌታ ሰኮናችን ጌታ ራሱን እንዲቀጠቅጥ ዲያብሎስን ደግሞ እኛን እንዲፈተን ጌታ ተናግሯል። በቃ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ጌታ ራሱን ይቀጠቅጣል የዲያብሎስን፣ እሱ ደግሞ እኛን ሲፈትን ይኖራል ማለት ነው። ስለዚህ እንትንም ጳውሎስንም እንደዚሁ ያለው ምንድነው? 3 ጊዜ ጸለይኩ ካለ ጸጋዬ ይበቃል፣ ኃይል በድካሜ ይፈጸማልና ተው አለኝ ነው ያለው። ስለዚህ በአጋንንት መፈተን የእግዚአብሔር ፈቃድ ነው። መጀመሪያ የእግዚአብሔርን ዓላማና መጽሐፍትን አታውቁምንም ትስታላችሁ ብሎናል ጌታ ራሱ። አሁን እናንተ አወቅን ብላችሁ ቲክቶክ ላይ ተቀምጣችሁ ምዕመናኑን እያሳታችሁ ነው። ጸጋ ያላቸው አባቶቻችንን እንዳንሰማ በእነሱ እንዳንጠቀም ነው እያደረጋችሁ ያላችሁት። ሌላ ቦታ ደግሞ ምን ይላል? ሌላ ቦታ ላምጣለሁ። ምንም እንደማታቅ የቤተ ክርስቲያኗን አስተምሮ ምንም እንደማታቅ ነው የምገልጽብህ። ድርሳነ ሚካኤል ላይ ያለውን ቃል አመጣልሃለሁ። ድርሳነ ሚካኤል እንደዚህ ይላል። ረቂቅነት ያላቸው ከደመና በላይ የሚኖሩ ሰውን የሚያስቱ እርጉማን የተረገሙ በሰው ልቦና ውስጥ ገብተው ተንኮልን የሚያስተምሩ ኃጢአትን የሚያሰሩ እሊህ የሰይጣን ሰራዊት ነፍስና ስጋ የላቸውም። ነፍስና ስጋ ያላቸው አይምሰላችሁ ይላል። እነማን? ረቂቅነት ያላቸው ከደመና በላይ የሚኖሩ አጋንንት ሰውን የሚያስቱ እርጉማን የተረገሙ በሰው ልቦና ውስጥ ገብተው ተንኮልን የሚያስተምሩ ኃጢአትን የሚያሰሩ እሊህ የሰይጣን ሰራዊት ነፍስና ስጋን ያላቸው አይምሰላችሁ ነው የሚለው። ስለዚህ አሁን ቅድም ከበሽታ ከሚሆኑ አጋንንት በተጨማሪ በሰው ልቦና ገብተው ተንኮልን የሚያሰሩ ኃጢአትን የሚያሰሩ ሰይጣናት አሉ። ከሚወጋው ሰይጣንን ውጋት ከሆነው በተጨማሪ በህሊናውም ይፈተናል ማንኛውም ሰው። ስለዚህ በህሊናው እየመጣ ጳውሎስንም ይፈትነዋል። የስጋ ውጋት የስጋ በሽታ ብቻ አይደለም ያለበት እና ይቀጥላል። ቃሉም ይቀጥላል። ከቁጥር 13 ላይ ነው ያነበብኩትኝ። የምንድነው ድርሳነ ሚካኤል የምን መሰላችሁ? ድርሳነ ሚካኤል የጥር ነው። ከቁጥር 13 አካባቢ ጀምሬን ያነበብኩት አሁን 14 ላይ ነኝ። እነሱስ ይላል እነዚህ ሰይጣናት ከደመና በላይ የሚኖሩት እነሱስ ከአለቃቸው ከዲያብሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክት ብርሃን ከእሳትና ከነፋስ ነበር። ከበደሉ በኋላ ግን እንደ ጢስ ሆኑ፣ እውራንም ሆኑ። ንዑዳን ክቡራን በሚሆኑ ቅዱሳኑ ላይ አድሮ ከሚኖር የጌትነቱ ብርሃን ተራቁተዋልና ይላል። ዳግመኛም ንጽህናን ቅድስናን ከተቀበሉ በኋላ እርኩሳን ድል የተነሱ ሆኑ። ሶስተኛም አእምሮ ከተሰጣቸው በኋላ ሰነፎች ሆነዋልና ስለዚህ ንስሐ ገብተው ወደ ፈጣሪያቸው ይመለሱ ዘንድ መመለስ አይቻላቸውም ይላል። እነዚህ ከደመና በላይ የሚኖሩ ሰይጣናት ይላቸዋል።
ነገር ግን በፍርድ ቀን ይላል። በፍርድ ቀን ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ የማይጠቅም ንስሐ ቢገቡ ለሰይጣንና ለሰራዊቱ ሁሉ ወደ ተዘጋጀው የስቃይ ቦታ ከመግባት አይድኑም ይላል። አሁን ተመልከት፣ አሁን ያጋንንትን አሰራር ወቅ መጀመሪያ ዲያብሎስና ሰራዊቱ አእምሮ የላቸው ማለት ደግን ነገር የሚያውቁበት አእምሮ የላቸው። በቃ ለነሱ ክፉ መስራት ደግ መስራት ነው። ጭንቅላታቸው የሚነግራቸው ክፉ መስራት ማለት ለነሱ ደግ መስራት ነው። መቼ ነው የሰሩት ክፉ ስራ የሚነገራቸው? አእምሮ ተሰጥቷቸው እንዲያውቁ የሚደረጉት በፍርድ ቀን ነው፣ በዕለተ ምጽአት። ግን በዕለተ ምጽአት ቢነገራቸውም ንስሐ የመግባት እድል የላቸውም፣ አይድኑም ነው። ከዛ ምን ይቀጥለው ይላል? እነሱ ሰውን ከማሳት በስተቀር ምን ስልጣን የላቸውም ይላል። ያስታሉ፣ በልቦና ውስጥ ገብተው ያስታሉ። እንግዲህ በልቦና ውስጥ የሚገቡት አንዳንዴ በሰው ላይ አድረውም በሀሳብ ይፈትናሉ። ያው ሰዎች የሚፈትኑት በቃላት አይደለ፣ በንግግር ይፈትናሉ። ስለዚህ ንግግር ደግሞ በህሊና ነው የሚገባው። በህሊና ውስጥ የሚፈጠረው ነገር ፈተና ይሆንብሃል ማለት ነው። በራስ በልብ ውስጥ ብቻ አይደለም የሚኖሩት እና በልብ ውስጥ አለ ማለት ግን በልብ ውስጥ ገብቶ ሴጣን ፈተነ ማለት ግን ያ ሰውዬ ኃጢአተኛ ነው። የሚፈትነው በልብ ውስጥ ገብቶ የሚፈትነው ሴጣን አለበት ማለት ያ ሰውዬ ኃጢአተኛ ነው ማለት አይደለም። በቃ ይሄ የእግዚአብሔር ዓላማ ነው፣ እንዲፈተን ሰው የእግዚአብሔር ፈቃድ ነው። ከዛ ምን ይላል? ለነሱም ሰውን ከማሳት በስተቀር ምንም ስልጣን የላቸውም። እግዚአብሔር ማንንም ይጠብቁ ዘንድ አላካቸውም። ሰውንም ቢሆን እንስሳትንም ቢሆን እነሱ የሚያሳስቱ የሚያወናብዱ እግዚአብሔርን የሚጠሉ እሱም የሚጠላቸውን የእውነት ጠላቶች ናቸው እንጂ ይላል። የሚገርመው እዚህ ጋር ሰውንም ቢሆን እንስሳትንም ቢሆን እነሱስ የሚያስቱት የሚያወናብዱ እግዚአብሔርን የሚጠሉ እሱም የጠላቸው የእውነት ጠላቶች ናቸው ይላል። ሰውን ብቻ ሳይሆን እንስሳትንም ያስታሉ ይላል። ድርሳነ ሚካኤል አንብብ፣ ተመልከት። ድርሳነ ሚካኤል እንስሳትንም ሰይጣናት አጋንንት ያስታሉ ይላል። ከዛ ልቀጥልል። ዳሩ ግን ይላል ቁጥር 19 ላይ በባህርና በየብስ የሚኖሩ ስጋን የለበሱ አጋንንት አሉ። እነሱም እንደ ሰው ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ፣ ስለዚህም ይሞታሉ። መልካቸውም እንደ ሰው የሆነ እባብም የሚመስሉ አሉ፣ ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንም አያስቱም፣ ያሳምማሉ፣ ደዌም ይሆናሉ እንጂ አይገሉም ይላል። በባህርና በየብስ የሚኖሩ ደግሞ አጋንንት አሉ። እነዚህ ሰውን ያሳምማሉ፣ ደዌ ይሆናሉ ይላል። እሺ እንቀጥል። እነሱም ነቀጥቃጥ፣ ተስቦ የሚሆኑ አሉ፣ ፈንጣጣ፣ ክፉኝ፣ ጉድፍ የሚሆን አለ፣ ሌላም ብዙ ልዩ ልዩ የሚሆን ደዌነት ያላቸው አሉ። ያለ እነሱ በቀር በዚህ ዓለም ሌላ ደዌ የሚሆን በሽታ የለም። ምን ትፈልጋለህ ታዲያ? በዚህ ዓለም ላይ የትኛውን በሽታ የሚሆኑት በምድር የሚሽከረከሩ በባህር የሚኖሩ አጋንንት ናቸው በሽታ የሚሆኑት። ከነሱ ውጪ በሽታ የሚሆን ነገር የለም ብሎ ይነግራል ድርሳነ ሚካኤል። ይህን ድርሳነ ሚካኤል እንግዲህ የጻፈው ዮሐንስ አፈወርቅ ነው። ዮሐንስ አፈወርቅ ከየት አምጥቶ ጻፈው? ዮሐንስ ወንጌላዊ ከጻፈው መጽሐፍ ገልብጦ ነው የጻፈው። ውስጥ ታሪኩ ላይ ስታነቡት። ነገር ግን ከልዑል እግዚአብሔር ትእዛዝና ፈቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በስተቀር ነፍስን ከስጋ መለየት አይቻላቸውም። እነዚህ አሁን በሽተኛ የሚያደርጉ አጋንንት መግደል አይችሉም። መግደል የሚችሉት
የነፍስ ጠባቂዎች የሚባሉ አሉ። መላእክተ ጽልመት የሚባሉ አሉ። እነሱ ናቸው የሚገሉት ይላል ከስር ስታነበው። እኔ አሁን እሱ ጋር አይደለም የምፈልገው። እኔ የምፈልገው አሁን ምንድን ነው በሽታ የሚሆኑ አጋንንት አሉ። ስለዚህ አንድ ሰው ታሟል ማለት አጋንንት አለበት ማለት ነው። ገባ? ስለዚህ አጋንንት አለበት ማለት ኃጢአተኛ ነው፣ የተረገመ ነው፣ እግዚአብሔር የተለየ ነው ማለት አይደለም። እግዚአብሔር በበሽታ እንድንፈተን የእግዚአብሔር ዓላማ ስለሆነ ሌላም ላምጣልህ፣ ሌላም አመጣልሃለሁ። ምክንያቱም አንተ ከፓስተርነት ሳትለቅ ወደዚህ የመጣክ አሳች መናፍቅ ስለሆንክ ማለት ነው። ቤተ ክርስቲያን ውስጥ ያሉት ሊቃውንትንን የሚሉ መናፍቃን ይበቁናል። አንተ ፓስተርነትን ይዘህ እዛው መናፍቃን አዳራሽ እዛው እንደፈለክ ብትሆን ይሻላል እንጂ እዚህ ጋር ኦርቶዶክሳውያን ላይ አትፋንን። ሌላ ቦታ ደግሞ ላምጣልህ በሽታ የሚሆኑ አጋንንት እንዳሉ የሰኔ ጎልጎታ ላይ ነው ያለው። ገጻ ያለው የሚለው እኔ ጋር የ53ቱ መዝገበ ጸሎት ላይ እንደዚህ ይላል። ጌታችን እንደዚህ ይላል፣ ይህችን መጽሐፍ በክብሩ ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስት የቀትር አጋንንት ሊቀርቡት አይችሉም። በሌሊት በህልም የሚያስደነግጡ በመዓልት እሾህ መውጋት ቢሆን እንቅፋት የሚመስሉ እንጀራ ማሳነቅ ወይም በውሃ በእሾህ መውጋት ቢሆን በእንቅፋት የሚመሰሉ እንቅፋት የሚመታ ሰይጣን ነው እያለ ነው ጌታ። በእንጀራ ማሳነቅ የሚመስሉ አሁን እንጀራ ሲያንቅ የሚመስል አበላል ወይ አጠጣጥ ምናምን ይመስል ይችላል፣ ግን ጌታ ነው ያለው እንጀራ ያነቀ መስሎ የሚያንቅ ግን ሰይጣን ነው ይላል። በውሃ በጠላት ትንታይ ይላል። ትን የሚያስብል ሰይጣን ነው ይላል ጌታ። ምን ትላለህ? አሁን ይሄ የሌለ ነው ልትል ይሆናል ይህንንም። ስለዚህ ትን የሚያስብልም ሰይጣን ነው ይላል። በስካር በቁጣ የሚመሰሉ ልብን በመፋቅ ልብን የሚፍቅ እሱ ነው። አፈን በማምረር በራስ ምታት ራስ ምታት የሚሆን አለ። አይንን ህመም በአይን ህመም ቢሆን የሚመሰሉ በልብ ህመም ወይም በሆድ ቁርጠት የሚመሰሉ አጋንንት አሉ። በንዳድ በሆድ ቁርጠት የሚመሰሉ በወባ የሚመሰሉ አሉ። ወባ አሁን ትንኝ ነደፈ በሽተኛ ሆንኩ ትላለህ፣ ግን ትንኛ ማለት ራሷ አጋንንት ነች። በማንቀጥቀጥ ቢሆን የሚመሰሉ በባህር በየብስ በእንጨት በድንጋይ በየብስ የሚመሰል ሁሉ ይላል። እንግዲህ በእንጨት የሚመሰል በድንጋይ የሚመሰል ስለዚህ የሆነ እነዚህን ሁሉ ስጠቅስ አሁን ለመተርጎም ራሱ የሚያስቸግሩ አሉ። በየብስ ምን ማለት ነው? በእንጨት በድንጋይ የሚመሰሉ ቢሆን የሚመሰሉ ይላል። በእሳትና በዲን የሚመሰሉ በፍቅርና በሰላም የሚመሰል አጋንንት አለ። አፍቃሪ መስሎ የሚመጣ ሰላማዊ መስሎ የሚመጣ አለ አጋንንት። ወይም በጠብ ቢሆን የሚመሰሉ በአራዊትና በአዋፍ ጩኸት፣ በፀሐይ ሐሩር ወይም በቁር በአመዳይ በውርጭ በነፋስ ነጉስታ ኃይል ወይም በውሻ መንከስ የሚመሰሉ በፉኝት መንደፍ ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃን የሚመሰሉ እሊህ ሁሉ አይቀርቡም አለ ጌታ። ምን ያደረገ ሰኔ ጎልጎታን ደግሞ በጸበሏ የተጠመቀ የረጨ ይላል። ስለዚህ አሁን አንድ ሰው ሰኔ ጎልጎታን ይዞ ጸሎቱን አድርጎ በውሃው በተደገመበት ውሃ ቢጠመቅ እንደዚህ አይነት ደዌዎቹ አይደርሱበትም ነው ያለው ጌታ። አየው ጸበል የሚባለው አሁን ለምሳሌ የምትሉት ነገር አላችሁ፣ ከካህን ውጪ ማያጠምቅም፣ ማጥመቅ የካህን ብቻ ነው ትላላችሁ። ይሄ የልጅነት ጥምቀት ነው እንዴ? ከአጋንንት ስራት ለመፈታት የሰው ልጅ ሰኔ ጎልጎታ ጸልዮ ላዩ ላይ ያለው አጋንንት በዛ በጸበሉ ውሃው ራሱን ረጭቶ መዳን ይችላል ብሏል ጌታ። ምን ታመጣለህ አሁን? ምን ልትል ነው? ስለዚህ ማጥመቅ ይችላል። ራሱ ሰው ራሱን በራሱ ማጥመቅ ይችላል። ከአጋንንት ለመዳን ከበሽታ ለመዳን ራሱን በራሱ ማጥመቅ ይችላል።
ቀጥሎ እስቲ ያለው ሌላ አንብበው። ምናልባት እንደውም ጨመር አድርጎ የሚነግረን ከሆነ እንትኑን አነሳሁት፣ ቦታውን አስለቀቅኩትኝ። በአጭሩ በቃልም ብነግሯችሁ እችላለሁ። እንትን ነው በቃ ዞሮ በዚህ ጸሎት በጸለይበት የጸሎት ያን የጸሎት ያደረገበትን ውሃ ቢጠመቀው ቢጠጣው ይድናል ነው ያለው። ስለዚህ እያንዳንዱ ግለሰብ ጸሎት አድርጎ ራሱን በራሱ ማጥመቅ ይችላል፣ ሌላውንም ማጥመቅ ይችላል። በጸሎቱ ልጆቹን ማጥመቅ ይችላል፣ ሌላውንም ማጥመቅ ይችላል። ከአጋንንት ለመፈታት ከደዌ ለመዳን ማጥመቅ ይቻላል ብሎ ጌታ በሰኔ ጎልጎታ ለወላዲተ አምላክ ነግሯታል ማለት ነው። እሺ መጽሐፍ ቅዱስ ላይ ደግሞ ላምጣለን። መጽሐፍ ቅዱስ ላይ ምንድን ነው የሚለው? እነዚህ በሽታ የሚሆኑ አጋንንት እንዳሉ መጽሐፍ ቅዱስ ራሱ ያረጋግጥልናል። ኩፋሌ 10 ቁጥር 5 ላይ የአጋንንት አለቃ ሰይጣን መጥቶ አቤቱ ፈጣሪ ከነሱ አጋንንት ከጥፋት አስቀርልኝ፣ ቃሌን ይስሙ ከነሱም ካልቀረልኝ በሰዎች ልጆች የፈቃዴን ስልጣን ማድረግ አልችልምና። እግዚአብሔርን ነው የሚጠይቀው። አሁን ምንድነው የምትሉት ነገር አላችሁ? አንዱ ይሄ ሰይጣንን ማናዘዝ የምትሉት ነገር አላችሁ። ሰይጣን ውሸታም ነው። ከሰይጣን ምስክርነት ነው እያሰሙን ያሉት መምህር ግርማ ትላላችሁ። ሰይጣን ውሸታም ስለሆነ ከሰይጣንን ማናገር አያስፈልግም ትላላችሁ። ግን ጌታ ራሱ ዲያብሎስን ያነጋግረዋል። ምንድን ነው የሚያነጋግረው? እንዴት አድርጎ ሰዎችን እንደሚፈትን ጌታን ይጠይቃል። ገዛ ጌታም እንዴት አድርጎ ሰዎችን መፈተን እንዳለበት ያስተምረዋል። ራሱ ጌታ ነው የሚፈቅድለት። ስማ እንዴት እንደሚነጋገሩ ፓስተር ቢኒያም ኢንተርቪው ሲደራረጉ እግዚአብሔርና ዲያብሎስ ስማ ኢንተርቪው አደረግም ጸበል ቦታ አሁን መምህር ግርማ አጋንንቱን ይጠይቁታል። ምን አድርገሃል? በሰዎቹ ላይ ምንድን ያረክበት ምንድነ ምናምን ብለው ሁሉን ነገር ዝርዝር ይጠይቁታል። ስራውን ይገልጹበታል። ስለዚህ ይሄ የሰይጣን ምስክርነት ነው። ሰይጣኑ ምንጊዜም ይዋሻል። ስለሚዋሽ እንዴት እንደዚህ አይነት ምስክርነት ይሰጣል ብለህ ትተርጉማለህ አንተ። የማይም ትርጉም ማለት ነው። ግን ጌታ እንዲህ አላለም። በመንፈስ ቅዱስ የተያዘ ነገር እንዴት ነው የሚዋሸው? አንተ የሚዋሽ ከሆነ ለምን ጌታ እዚህ ጋር ታዲያ ሰይጣንን ያነጋግረዋል? ሰይጣን ውሸታም ከሆነ ለምንድን ነው ጌታ የሚያነጋግረው ሰይጣንን? ስማ እንዴት እንደሚያነጋግረው ከአቤቱ ፈጣሪ ከነሱ አጋንንት ምዕራፍ ኩፋሌ 10 ቁጥር 5 የአጋንንት አለቃ ሰይጣን መጥቶ አቤቱ ፈጣሪ ከነሱ አጋንንትን ከጥፋት አስቀርልኝ። እንግዲህ ጌታን እንትና ነው ማን ነው ኖህ እነዚህን አጋንንት እንዲያጠፋለት ጠይቋል። ከዛ ዲያብሎስ ደግሞ መጥቶ ከነርሱ አጋንንት ከጥፋት አስቀርልኝ ይለዋል። ለምን ከነሱ ካላስቀረህልኝ በሰው ልጆች የፈቃዴን ስልጣን ማድረግ አልችልምና ይለዋል። ለማን? ለእግዚአብሔር። ኢንተርቪው እየተደራረጉ መሆኑን ቃለ መጠይቅ እየተደራረጉ መሆኑን በዛው ወቅ ከነሱም ካልቀረልኝ በሰው ልጆች የፈቃዴን ስልጣን ማድረግ አልችልምና እኔ የማዛቸውን ሁሉ ያድርጉ። የሰው ልጆች ኃጢአታቸው ብዙ ስለሆነ
ከመቻያዬ አስቀድሞ ከፍርድ ቀን አስቀድሞ ማለት ነው እነርሱ ለማጥፋትና ለማሳት ተፈጠሩ ይላል ሰይጣን። ለማሳት እንደተፈጠሩ ያውቃል ሰይጣን። ከዛ በፊቱ 10ኛው ነገድ ይቅሩ፣ 9ኛው ነገድ ግን መቻያ ወዳለበት ወደ ገሃነም ያውርዷቸው አለ ሰይጣን። 10 ነገድ ነበሩ፣ አንድ ይቅርልኝ አለ ማለት ነው። በቀና ስራ ጸንተው የሚኖሩ እንዳይደሉ በእውነት ስራም የሚጠሉ እንዳይደሉ ያውቃልና ለኖህ ፈውስ የሚያደርግባቸውን ሁሉ እናስተምረው ዘንድ ከኛ አንዱን አዘዘው ይላል። እግዚአብሔር ከኛ አንዱን አዘዘው። ማንን? ከመላእክት አንዱን አዘዘው ማለት አጋንንት በሽታ ይሆናሉ። እንደሰማችሁት ምንድነው? በእውነት ስራም የሚጠሉ እንዳይደሉ ያውቃልና ለኖህ ፈውስ የሚያደርግባቸውን ሁሉ እናስተምረው ዘንድ ከኛ አንዱን አዘዘ። ፈውስ የሚያደርግበት ምን ማለት ነው? በሽታ ስለሚሆኑ ማለት ነው። ከዛ እኛም እንደ ቃሉ አደረግን ይላል። መላእክቱ እንደዚህ የሚሉት እንግዲህ ፈጽመውም የከፉ አጋንንትን መቻያ ባለበት በገሃነም አስረን አጋዝን ይላሉ መላእክት። 9ኙን ነገር ማለት ነው። 10ኛውን ነገር ግን በሰይጣን ትእዛዝ በምድር መቻያ ይሆን ዘንድ አስቀረ። በቃ እኛን እንዲፈትኑ እግዚአብሔር ፈቃዱ ሆነ ማለት ነው። የሰይጣንን ጥያቄ መለሰ እና ሰይጣን አሁን እዚህ ጋር ኢንተርቪው የሚያደርገው ከእግዚአብሔር ጋር ውሸቱን ነው ማለት ነው። ለእናንተ ሰይጣን ከእግዚአብሔር ጋር የሚናገረው ሁሉ ውሸታም ስለሆነ ውሸት ነው ለእናንተ። እንደገና ሰይጣን ውሸቱን ሲናገር እግዚአብሔር የማያውቅበትም እያላችሁ ነው በሌላ አነጋገር። እንደገና በመንፈስ ቅዱስ ተይዞም ይዋሻል ሰይጣን እያላችሁ ነው። ታዲያ የመንፈስ ቅዱስ ኃይል ምንድን ነው? ሰይጣንን እውነት እንዲናገር ማድረግ የማይችል ከሆነ ምንድን ነው መንፈስ ቅዱስ? ምኑ ነው ኃይሉ? እልም ያለ ክህደት ትምህርት ነው የምታስተምሩት። እና ከዛ ምን ይላል? አስቀረን በምድር እንጨቶችም ይላል። ተመልከቱ እዚህ ጋር ቁጥር 7 ላይ በምድር እንጨቶችም ያድን ዘንድ አጋንንት ከሚያመጡት ደዌ የሚድንበትን ሁሉ ከሚያስቱበት ጋር ለኖህ ነገረው። መልአኩ ማለት ነው። በምድር እንጨቶችም ደግሞ ያድን ዘንድ አጋንንት ከሚያመጡት ደዌ የሚድንበትን ሁሉ ከሚያስቱበት ጋር ለኖህ ነገረው መልአኩ። ኖህም ፈውስ በሚደረግበት ወገን ሁሉ በመጽሐፍ እንዳስተማርነው ሁሉን ጻፈ። የኖህ ልጆች እየተከተሉ የሚያስቱ ክፉዎች አጋንንት ተጋዙ። 9ኙ ማለት ነው። 10ኛው ግን ቀርቷል። ከልጆቹ ሁሉ ይልቅ ፈጽሞ እርሱን ይወደው ነበርና የጻፋቸውን መጽሐፍት ሁሉ ለታላቁ ልጅ ለሴም ሰጠው ይላል። ስለዚህ አሁን አጋንንት በሽታ ይሆናሉ። መድኃኒቱን ደግሞ ከእጽዋት ከእንጨት ይላል። ተመልከት፣ ከእጽዋት ያድንበት ዘንድ ለኖህ አስተማሩት መላእክት እንትን ነው ደግሞ ጻፈው። የጻፈውን ለሴም ሰጠው ይላል መጀመሪያ ልጁ። እና ይሄን መጽሐፍ ቤተክርስቲያን ውስጥ ይኑር አይኑር አናቅም፣ ሊኖር ይችላል። እና እነዚህ ዶክተሩ ምንም የሚፈውሰው እንግዲህ በእነዚህ እጽዋት ነው። በሽታ ግን የሚሆኑት አጋንንት ናቸው ይላል። ስለዚህ አጋንንት በሰዎች ላይ አሉ፣ እንዲኖሩ የእግዚአብሔር ፍቃድ ነው ይላል መጽሐፍ ቅዱስ። ስለዚህ የማታውቀውን ነገር ነው አመተክ የምትዘባረቀው። ጸጋ ያላቸውን አገልጋዮች የምታሳድደው በማታውቀው ጉዳይ ነው። ስለዚህ እላይ ላይ ያለው አጋንንት ምንድነው? መምህር ተስፋዬ ምንድነው ብሏል ያልከው? ምንድነው? ጠቋር አለብህ ብሎኛል ያልከው እና ጠቋር እንዴት ይኖርብኛል? እኔ ምንም ሰይጣን የለብኝም ማለት። ቆይ አንተ በገነት ነው እንዲህ ያለው ሰይጣን የማይኖርብህ? ሰይጣን የለብህም ማለት እኮ ምንም እኮ ፈተና የለብህም ማለት እኮ። ምድር ገነት ናት እያልክ ነው ያለው። አንተ ራስህ እኮ የራስ አስተሳሰብ እኮ ለራስህ ራሱ አጋንንት ነው አስተሳሰብ ራሱ። ሲቀጥል ራሱ አጋንንት ውስጥ ገብቶ ይፈትናል በሀሳብ። ሲቀጥል በሽታ ሆኖ ይፈትናል። እንደገና በሰዎች ላይ አድሮ እንደ ማህበረ ቅዱሳን ባለው
በእነዚህን ጸጋ ያላቸው አገልጋዮችን አሳድ ብሎ ይፈትናል። መተተኛ ናቸው፣ ሐሰተኛ አጥማቂ ናቸው በል ብሎ በማህበረ ቅዱሳን የሚፈትንክ ማን ነው? ማህበረ ቅዱሳንን ያዘዘብህ ማን ነው? ሰይጣኑ ነው። ማህበረ ቅዱሳን ዋናው አሳዳጅ ማህበረ ቅዱሳን ነው። የእነ መምህር ግርማ አሳዳጅ። ከዛ ማህበረ ቅዱሳን የሚናገረው ሁሉ ትክክል ነው፣ ለአንተ ከቤተ ክርስቲያን አስተምሮ ውጪ ነው ልምምዳቸው ትላለህ። የመምህር ግርማ ልምምድ ከቤተ ክርስቲያን አስተምሮ ውጪ ነው ትላለህ። መተህ ምንም ሳትማር። ስለዚህ በበሽታ አጋንንት በሰዎች ላይ ይኖራሉ አይኖሩም በሚለው ጉዳይ ላይ ይኸውልህ እንኳን ሰው ላይ ጌታ በውስጡ ባይኖሩም ጌታን በሰዎች ላይ አድረው ፈትነውታል አጋንንት። አንድ እንደገና ጌታን ወደ ምድረ በዳ ወስዶ አጋንንት ፈትኖታል፣ ዲያብሎስ ፈትኖታል። ወደ ምድረ በዳ ወሰደው ነው እኮ የሚለው አይደል? ፈትኖታል። በውስጡ ባይኖርም ከውጭ ፈትኖታል። ወላዲተ አምላክንም ይሄ መጥቁል የሚባል አጋንንት እነዚህ አይሁዶች ወላዲተ አምላክን መጥቁል የሚባል አጋንንት ሳቢ እንትን ብለው አጋንንትን ስበው በመተት ማለት ነው። አሁን እንደሚያደርጉት ደፍተሮች እንደሚያደርጉት በአጋንንት ስበው አጋንንቱን እና እነዚህ አይሁድ ሆነው ወደ ቤተ መቅደስ ጌታችን እመቤታችን ቤተ መቅደስ ነበር የምትኖረው እስከ 15 ዓመቷ። ምንድን ነው ያደረጓት? በመተት አጋንንት መተው ወላዲተ አምላክን ፈትነዋታል። ሊገሏት መጥተው ነበር። ግን ምንድን ነው የሆነው? የሚጠብቋት መላእክት አሉ። ከዛ እሷም ታውቃለች፣ ጸጋው አላት፣ ያን ነገር ታውቃለች። ምንድን ነው የሆነው? መላእክቱ ከየት መጣ የማይባል መብረቅ መጥቶ አንዴ እምሽክን ያደረጋቸው ያጋንንት ሰራዊትን ከነ አይሁድ ጭምር። ከዛ ምንድን ነው የሆነው? ወላዲተ አምላክ በጠዋት እነሱ በሌሊት ነው የመጡት፣ በጨለማ ጠዋት ስትነሳ ምንድን ነው የሆነው? አጋንንትና አይሁድ እዛ ተረፍርፈዋል። ከዛ ምንድን እናደረገች ወላዲተ አምላክ? የእግዚአብሔርን ህቡዕ ስም ጠርታ እስከ 3 ቀን መንገድ አስከሬናቸው ይገማ ነበር ነው የሚለው፣ የ3 ቀን መንገድ ርቀት ድረስ። ከዛ እንደዚህ የገማ ሲያስቸግር ወላዲተ አምላክ የፈጣሪን ህቡዕ ስም ጠርታ ምድር ተከፍታ ዋጣቻቸው፣ ወደ ገሃነም ወረዱ ነው የሚለው። ገባ? ወላዲተ አምላክም ተፈትናለች። በውስጧ መግባት ባይችል መንፈስ ርኩስ ከውጭ ሆነው ፈትነዋታል። በሀሳብ ደረጃም አትፈተንም አይባልም። በሀሳብ ደረጃም ልትፈተን ትችላለች፣ ግን ፈተናውን ያለፈች ናት። ስለዚህ አጋንንት በውስጥ ሆኖ ፈተነ ማለት በሀሳብ በልብ ገብቶ ፈተነ ማለት ሚሊዮንም ይሁን 10 ሚሊዮንም ይሁን ፈተነ ማለት ኃጢአተኛ ነህ ማለት አይደለም። እና መፈተን ግድ ነው። የእግዚአብሔር ዓላማ ነው። መፈተን የእግዚአብሔር ዓላማ ነው። ገብቶሃል? ጌታ ምንድን ነው ያለው? እኔ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥሁ ድል ለነሳው ከኔ ጋር ይቀመጥ ዘንድ እሰጠዋለሁ ነው ያለው ጌታ። ስለዚህ ሴጣንን አሸንፈና ነው ያለው ጌታ እንጂ አጋንንት ሳይኖርብህ ኖረክ ከዛ እኔ ጋር ትመጣለህ አይደለም። አጋንንት በውስጥህም በውጭህም እልክብሃለሁ፣ ከዛስ እነሱን አሸንፈ ና ነው ያለው። መምህር ግርማም እያስታጠቁን ያሉት እነዚህን አጋንንት እንዴት እንደምናሸንፍበትን ስልቱን ነው እያስታጠቁን ያሉት። ገባ? ስለዚህ ይሄን አጋንንት የምናሸንፍበትን ስልቱን የሚያስተምሩና አገልጋዮች፣ ጸጋ ያለ አገልጋዮችን የምታሳድደው አንተ ያለ እውቀት ነው።
በቃ እንደ ዝም ብለህ ማይክራፎን ነው እንኮ ይሄ የአሳዳጁ ማህበር የማህበረ ቅዱሳን ማይክራፎን አንተ ዋናው አሳዳጁ ማህበረ ቅዱሳን ነው የነሱ በቃ የቤተ ክርስቲያን አስተምሮ አይደለም የምትለው አንተ የማህበረ ቅዱሳን አስተምሮ ነው። የማህበረ ቅዱሳን አስተምሮ ደግሞ መናፍቃዊ አስተምሮ ነው። በአጋንንት በማጥማቂዎች ላይ የሚተቸው ትችት መናፍቃዊ ትችት እንደሆነ እዛው የሰሩት ቪዲዮ ይናገራል። በሚዲያቸው የሰሩት አጋንንት በአጋንንት ይወጣል ያሉ ናቸው። በመንፈስ ቅዱስ የወጣውን በአጋንንት ወጣ ያሉ ናቸው። አውደ ምሕረቱ ላይ በሚካኤል ስም ሐሰተኛ